ሰላም ተመልካቾቻችን ከጂኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። በኮምቦልቻ የሃይማኖት መሪዎችና የባለድርሻ አካላት የምክክር መድረክ ተጀመረ። የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ የ2019 በጀት ዓመት ረቂቅ እቅድ ቀረበ። ከውጭ መጽሐፍ ቅዱስ በ800ኛ ቋንቋ ተተረጎመ። ተመልካቾቻችን ከዕለቱ ዜናዎች ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። ወደ ዝርዝር ዜናዎች አለፍኩኝ። በኮምቦልቻ የሃይማኖት መሪዎችና የባለድርሻ አካላት የምክክር መድረክ ተጀመረ። ግንቦት 26 ቀን 2018 ዓ.ም የኢትዮጵያ የሃይማኖት ተቋማት ጉባኤ ከኤችዲ ጋር በመተባበር በአማራ ክልል ደቡብ ወሎ ዞን የሚገኙ የተመረጡ የዞንና የወረዳ የሃይማኖት መሪዎች እንዲሁም የተለያዩ የባለድርሻ አካላት የሚሳተፉበት የሁለት ቀናት የምክክር መድረክ በኮምቦልቻ ከተማ በይፋ ተጀምሯል። ከግንቦት 26 እስከ ግንቦት 27 ቀን 2018 ዓ.ም የሚቆየው ይህ መድረክ በክልሉ ውስጥ የሚገኙ የሃይማኖት መሪዎችና ሌሎች ተዋናዮች በሰላም በአብሮነትና በማህበራዊ ጉዳዮች ዙሪያ ልምድና ሀሳብ የሚለዋወጡበት መድረክ እንደሚሆን ተገልጿል። የምክክር መድረኩ በዛሬው ዕለት በይፋ የተከፈተ ሲሆን በቀጣይ ቀናት በመድረኩ የሚካሄዱ ውይይቶችና ክንውኖች በተከታታይ ለሕዝብ እንደሚቀርቡ ተጠቁሟል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ የሕዝብ ግንኙነትና ሚዲያ አገልግሎት ነው። የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ የ2019 በጀት ዓመት ረቂቅ እቅድ ቀረበ። የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ መምሪያዎች የ2019 በጀት ዓመት ረቂቅ እቅዳቸውን በዛሬው ዕለት አቅርበው አስተያየትና ውይይት ተካሂዶባቸዋል። በእቅድ ውይይቱ የቤተክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ የተገኙ ሲሆን በቀረበው እቅድ መደሰታቸውን በመግለጽ እቅዶቻችን በተሰጡት አስተያየቶች መሰረት እንዲስተካከሉ አቅጣጫ ከማስቀመጥ በተጨማሪ የመምሪያ ዳይሬክተሮቹና በስራቸው የሚገኙ ቢሮዎች እያሳዩ ስላለው ትጋት አመስግነዋል። የ2019 በጀት ዓመት እቅድ በተለይ ዓመቱን ሙሉ ከሚከበረው ከመሰረተ ክርስቶስ ቤተክርስቲያን 75ኛ ዓመት ጋር በተገናኘ እስካሁን ቤተክርስቲያኒቱ የመጣችበትን አሁን ያለችበትንና ወደፊት ሊከናወኑ የሚገባቸውን የትኩረት አቅጣጫዎች የሚያካትት ይሆናል። ረቂቅ በጀቱ ለአስተዳደር መሪዎች ጉባኤ ቀርቦ በጠቅላላ ጉባኤ ከጸደቀ በኋላ ተግባራዊ እንደሚደረግ ይጠበቃል። መረጃው የቤተክርስቲያኒቱ ትስስር ገጽ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከባህር ማዶ ወዳገኘናቸው አለፍኩ። መጽሐፍ ቅዱስ በ800ኛ ቋንቋ ተተረጎመ። ዋይክሊፍ አሶሲዬሽን ይፋ እንዳደረገው በቅርቡ በቋንቋቸው መጽሐፍ ቅዱስ ያገኙ ህዝቦች መካከል ዌህና ሞክቤ ህዝቦች በካሜሩን፣ ኤፊ ህዝቦች በቶጎና ቤኒን፣ ኮሞ ቋንቋ ተናጋሪዎች በጋና እንዲሁም ሾር የተሰኘ ቋንቋ በሳይቤሪያ ለሚኖሩ ህዝቦች ተተርጉሞ ደርሰዋል። በአሁኑ ወቅት ወደ 6.2 ቢሊዮን ህዝቦች በቋንቋቸው የእግዚአብሔርን ቃል ማንበብ ይችላሉ። ይሁን እንጂ አሁንም ከ5 ሰዎች አንድ ሰው በቋንቋው መጽሐፍ ቅዱስ የለውም። ባለፉት 6 ዓመታት ብቻ ወደ 100 የሚጠጉ ህዝቦች መጽሐፍ ቅዱስ በቋንቋቸው የተተረጎመ ሲሆን ለቃሉ ተደራሽነት ትልቅ አስተዋጽኦ አበርክቷል። ከቅርብ ጊዜያት ወዲህ በመጽሐፍ ቅዱስ ትርጉም ስራ ውስጥ የየአካባቢው ተርጓሚዎች መቀናጀት ማህበረሰቡ የየሀገራቱንና ውጭ ሀገራት ድጋፍ ሰጪዎችና ቴክኖሎጂን መጠቀም መጽሐፍ ቅዱስ ትርጉም ስራን አፋጥኖታል። የዋይክሊፍ መጽሐፍ ቅዱስ ትርጉም ማህበር ስራ አስፈጻሚ ጄምስ ቦል እንደገለጹት ከቅርብ ጊዜያት ወዲህ የመጽሐፍ ትርጉም ስራዎች መፋጠኑን ገልጸው ይሁን እንጂ አሁንም እግዚአብሔር በሕያው ቃሉ እዳቸዋለሁ ማለቱን የማያውቁ በርካታ ህዝቦች በመኖራቸው የመጽሐፍ ቅዱስ ትርጉም ስራ ሊፋጠን ይገባል ብለዋል። በዓለም ላይ አለ ተብሎ ከሚታመን 7400 በላይ ቋንቋ 4031 በሚሆኑት ሙሉ መጽሐፍ ቅዱስ በ800 በአዲስ ኪዳንና የተወሰኑ መጽሐፎች ከመጽሐፍ ቅዱስ ክፍል ተተርጉመው ለሰዎች ደርሰዋል። መጽሐፍ ቅዱስ ያልደረሳቸው ህዝቦች በቁጥር አናሳና በወንጌልም ቢሆን ያልተደረሱ ናቸው። ዘገባው የፕሪሚየር ክርስቲያን ኒውስ ነው። በመጨረሻ በሰሜን ሞዛምቢክ በታጣቂዎች ጥቃት ክርስቲያኖች ሲገደሉ አብያተ ክርስቲያናት መቃጠላቸው ተገለጸ። በሰሜናዊ ሞዛምቢክ ካቦ ዴልጋዶ ግዛት ውስጥ ከእስላማዊ ስቴት ወይንም አይኤስአይኤስ ጋር የተገናኙ ታጣቂዎች በፈጸሙት ተከታታይ ጥቃቶች ቢያንስ 9 ሰዎች ሲገደሉ በርካታ አብያተ ክርስቲያናትና መኖሪያ ቤቶች መውደማቸው ተዘግቧል። የክርስቲያን እርዳታ ድርጅት ባርናባስ ኤድ እንደገለጸው ግንቦት 9 ቀን በናምካላ መንደር በተፈጸመ ጥቃት 5 ክርስቲያኖች ተገድለዋል። ታጣቂዎቹ የቤተ ክርስቲያን ህንፃንና ከ160 በላይ ቤቶችን በእሳት ማቃጠላቸው ተነግሯል።
በተጨማሪም በግንቦት 8 2 ክርስቲያኖች ተይዘው በግፍ መገደላቸው ሲገለጽ ከዚህ በፊት በናኖኒ መንደር አንድ ሌላ አማኝ ተገድሏል። በእንኩዋቤ ወረዳ የሚገኙ ሌሎች መንደሮችም ቤቶችና አብያተ ክርስቲያናት ተቃጥለዋል። በዚህ ወር መጀመሪያ ላይ ደግሞ በሜዛ መንደር የሚገኘው ታሪካዊው የቅዱስ ሉዊስ ደ ሞንትፎርት ቤተክርስቲያን የሚስዮናውያን መኖሪያ ቤትና የህፃናት ማዕከል በታጣቂዎች መቃጠላቸው ተዘግቧል። በካቦ ዴልጋዶ ክልል ከ2017 ጀምሮ የቀጠለው የታጣቂዎች እንቅስቃሴ በሺዎቹ የሚቆጠሩ ሰዎችን ለሞት ሲዳርግ ከ1 ሚሊዮን በላይ ዜጎችን ከመኖሪያቸው አፈናቅሏል። የቤተክርስቲያናት ተቋማትና የሰብአዊ ድርጅቶች በክልሉ ላይ የሚፈጸሙ ጥቃቶች የተባባሱ መምጣታቸውን በመግለጽ ለዓለም አቀፉ ማህበረሰብ አስቸኳይ ትኩረት እንዲሰጥ ጥሪ አቅርበዋል። ተመልካቾቻችን የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። በኮምቦልቻ የሃይማኖት መሪዎችና የባለድርሻ አካላት የምክክር መድረክ ተጀመረ። የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ የ2019 በጀት ዓመት ረቂቅ እቅድ ቀረበ። ከውጭ መጽሐፍ ቅዱስ በ800ኛ ቋንቋ ተተረጎመ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ቀሪ የጄኤምኤም ቴሌቪዥን ፕሮግራም ይቀጥላል። ሰላም ሁኑ።